የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። እንግዲህ የተለያዩ ርዕሰ ጉዳዮች አሉን። የመጀመሪያው ርዕሰ ጉዳያችን በጦርነት የተሰዉ ጀግና ሰማዕታትና በሽብር ጥቃት የተገደሉ ዜጎች መታሰቢያ ዛሬ ምሽት ጀምሮ ይካሄዳል እና እስከ ነገ ምሽት ድረስ እንዴት ነው የሚካሄደው? ወርቅነሽ ካንቺን ጀምር። አዎ አመሰግናለሁ ሰጠኝ። እንግዲህ ለሀገሪቱ መቋቋም እንድትቋቋም ከነበረው ጦርነት ጀምሮ እስካሁን ድረስ በርካታ የመከላከያ ሰራዊቱ አባላት የህይወት መስዋዕትነት ከፍለዋል። በጠላት በሚያደርገው የሽብር ጥቃትም እንደዚሁ የተገደሉ ዜጎች አሉ። በአጠቃላይ እነዚህ ነው እንግዲህ ዛሬ ምሽት ጀምሮ ነገ ከባድ ቀን ነው በእስራኤል ሀገር። ያው መታሰቢያ ስነስርዓት ይካሄዳል። ዛሬ 8 ሰዓት ነው በይፋ የሚጀምረው የመታሰቢያ ስነስርዓቱ። በመገናኛ አውታሮች ግን ያው እንደምታውቁት ትናንት ጀምሮ ከትናንት ወዲያ ጀምሮ እንጠይቃለን። እኛም በዋናው መገናኛ አውታርም በዕብራይስጥ ቋንቋ አዘንተኛ ቤተሰቦች እየተጠየቁ የጀግኖች ወታደሮች የሰሩት ገድል እየተሰማ እየታሰቡ ነው ያሉት። እንግዲህ እስራኤል ሀገር ከተቋቋመች ጀምሮ እስካሁን ድረስ 25644 ወታደሮች የህይወት መስዋዕትነት ከፍለዋል። እንግዲህ ሀገር ከተቋቋመች ጀምሮ እስካሁን ድረስ በዚህ ደረጃ ነው። ከ25000 በላይ ወታደሮች የህይወት መስዋዕትነት ከፍለዋል። በሽብር ጥቃት ደግሞ ከ5300 በላይ ዜጎች የህይወት መስዋዕትነት እንደከፈሉ መረጃዎች ያሳያሉ። 79 የሚሆኑት ካለፈው አመት መታሰቢያ ጀምሮ እስካሁን ማለት ነው። ከነዚህ መካከልና እንግዲህ በተለያዩ ወታደራዊ መካነ መቃብር የሀዘንተኛ ቤተሰቦች እየተገኙ ስማቸው እየተዘከረ ጀግኖች ወታደሮች በሽብር ጥቃትም የተገደሉ ዜጎች ይታሰባሉ። በቤተ መዘክሮች በወታደራዊ ቤተ መዘክር የተለያዩ ወታደራዊ ተቋማት የነዚህ ጀግኖች መታሰቢያ ዛሬ ምሽት ጀምሮ ነገ ሙሉ ቀን እስከ ነገ ምሽት ይካሄዳል። እንግዲህ ነገ ምሽት የእስራኤል የነጻነት በዓል መታሰቢያ ደወል እስኪደወል ድረስ ነገ 8 ሰዓት ጀምሮ ደግሞ ያው እንደምናውቀው እንግዲህ እስራኤል ሀገር እንደገና እንደ ሀገር የተቋቋመችበት 78ኛ ዓመት የሚታሰብበት ስነስርዓት ይጀምራል። እስከዛ ድረስ ግን እንግዲህ በሀዘን ድባብ ጥላ ስር ሆነ ሀገራችን ህዝቡን በሀዘን እነዚህን ጀግኖችና በሽብር ጥቃት የተገደሉ ዜጎችን ያስባል። እንግዲህ በየአመቱ እስራኤል ሀገር በዚህ ሁኔታ የምታስበው ከባድ ቀን ነው። ኢሻያው እዚህ ላይ የምትጨምረው ካለ? ብሔራዊ የመታሰቢያ ስነ ስርዓት አመታዊ በመዲናት እስራኤል ከተቋቋመችበት ጊዜ አንስቶ እነሆ 78 አመትን አስቆጠረችና በተለያዩ ግዛቶች በተካሄዱ ጦርነቶች በሽብር ጥቃት እንግዲህ ከ25648 የሚሆኑ ወታደሮችን ይህ የመታሰቢያ ስነ ስርዓት የሚመለከተው የሰራዊታችን ወታደሮች በፖሊስ ሰራዊት እንዲሁም ሰላማዊ ዜጎችን የሚያጠቃልል ብሔራዊ መንግስታዊ የመታሰቢያ ስነ ስርዓት ይፈጸማልና አዎ ቀደም ሲል በዜናም ወርቅነሽም ገልጸዋለች። የዛሬው እንግዲህ ከዛሬ ሰኞ ማምሻውን ጀምሮ እስከ ነገ ማክሰኞ ሙሉ ቀኑን ደግሞ በመላ ሀገሪቱን የመንግስታዊ የመታሰቢያ ስነ ስርዓቶች ይፈጸማሉ ተብሎ ይጠበቃል። በዚህ ጋር በሚሆንበት ጊዜ እንግዲህ በዛሬ እንግዲህ ሚያዝያ 20 ቀን ላይ ሆኖ የመታሰቢያው ዋዜማ ላይ ስለምንገኝ እንግዲህ ከቀትር በኋላ አሁን ከቀኑ 1 ሰዓት ከ18 ደቂቃ ላይ ሆነን አሁን ከቀትር በኋላ 4 ሰዓት ላይ የሚጀምረው የመታሰቢያ ስነ ስርዓት ላይ ይሆናል። የመከላከያ ሰራዊት ኤታማዦር ሹም በተገኙበት ኢየሩሳሌም በሃር ሄርጼል የወታደሮች መካነ መቃብር ላይ ለመጨረሻው ጊዜ ወደ አሁኑ የተሰዋው ወታደር የመታሰቢያ ለየክብር ከመቃብሩ ላይ የባንዲራ ይጎናጸፋል። በዚህ የመታሰቢያ ስነ ስርዓት እንግዲህ ያው የመከላከያ ሰራዊት ኤታማዦር ሹም
ሀዘንተኛ ቤተሰቦች በሚገኙበት ከቀትር በኋላ ልክ 4 ሰዓት ላይ ነው ባህር ሄርጼል የስነ ስርዓት የሚሆነው። እዛም ሲቀጥል ማምሻውን 8 ሰዓት ላይ ከምሽቱ 8 ሰዓት ላይ ደግሞ ለ1 ደቂቃ ያክል ነው የመታሰቢያ ደወል የሀዘን መግለጫ ደወል በመላ ሀገሪቱ ይሰማል። እንግዲህ በዛን ጊዜ ለ1 ደቂቃ ያህል ደወል በምንሰማበት ጊዜ ለ1 ደቂቃ ያህል ሁላችንም ቆም ብለን ሙታንን በህሊና እናስባቸዋለን ማለት ነው። እንግዲህ ይህ መክፈቻ የሀዘን መግለጫ የሆነው ደወል ከምሽቱ 8 ሰዓት ላይ ሲጀምር እንግዲህ መደበኛውን የመታሰቢያ ስነ ስርዓትን ከፈተ ጀመረ ማለት ይቻላል። እና ዝግጅቱ የመታሰቢያ ዝግጅቱም በኢየሩሳሌም በቀድሞ ቤተ መቅደስ በኮቴል አማራቢ አደባባይ ላይ ፕሬዝዳንቱም እንዲሁም የመከላከያ ሰራዊት ኤታማዦር ሹም እና የወታደራዊ ሰልፍ የመታሰቢያ ስነ ስርዓትን ይፈጸማል። በዚህ መልኩ እንግዲህ ይቀጥላል። ከዛም ሌሊት ዛሬ ማምሻውን በቴልአቪቭ ከተማ አደባባይ ላይ ደግሞ የሀዘን መግለጫ የሆኑ ዜማ ሙዚቃዎችም ይኖራል። ከዚህም የመታሰቢያ ዝግጅት ደግሞ የመታሰቢያ ሐውልት ላይ በመላ ሀገሪቱ ዛሬ ማምሻውን በመታሰቢያ ሐውልቶች ላይ የመታሰቢያ ስነ ስርዓቶች ይሆናሉ። እንዲሁም በትምህርት ተቋማትን ጨምሮ በጠቅላላ በሀገራችን በሚገኙ ትምህርት ቤቶች ደግሞ የመታሰቢያ ስነ ስርዓት ይከናወናሉና እንግዲህ የዛሬው ማምሻውን በእንዲህ እያለ ነገ ማክሰኞ እንግዲህ የብሔራዊ የመንግስታዊ የመታሰቢያ ስነ ስርዓት ነገ ማክሰኞ 11 ሰዓት ላይ ለ2 ደቂቃ ያህል በመላ ሀገሪቱ የሀዘን መግለጫ ደወል ይሰማል። በዛን ሰዓት ሁላችንም በአንድ ላይ ሆነን ሙታን ነፍስ ይማር በማለት ህዝባችን በአንድ ሀሳብ ላይ በአንድ ሀሳብ የምንሆንበት ጊዜ ሲሆን የዚህን የሀዘን መግለጫ ደወል ለ2 ደቂቃ ከተሰማ በኋላ በዚህ ደግሞ በመላ ሀገሪቱ በሚገኙ ወደ 53 የሚሆኑ ወታደራዊ የፖሊሶችም በሽብር ጥቃት የተገደሉ ዜጎች መካነ መቃብር በመላ ሀገራችን በሚገኙ 53 መካነ መቃብሮች ደግሞ የመታሰቢያ ስነ ስርዓቶች እና የመንግስት ከፍተኛ ባለስልጣኖችም ሀዘንተኛ ቤተሰቦችም ባገኙ የመታሰቢያ ስነ ስርዓት ይካሄዳል። እንግዲህ በዚህ መልኩ ነው እንግዲህ ነገ ማክሰኞ እስከ ማታ 8 ሰዓት ላይ ነው እንግዲህ ሁላችን በሀዘን ላይ ነው የምንውለው። በመቼም ህይወታችን በአንድ በኩል የሀዘን በሌላ በኩል ደግሞ የደስታ የሚፈራረቅበት ዓለም ነው የምንኖርና ነገ ማክሰኞ ልክ 8 ሰዓት ላይ የመታሰቢያው ስነ ስርዓት ካበቃ በኋላ እንግዲህ መዲናት እስራኤል ከተቋቋመችበት 78ኛ ዓመቷ የነጻነት በዓሏ ያው ክብረ በዓል ይጀምራል ማለት ነው። ጥሩ ሻያ ወደ ሌላው ርዕሰ ጉዳይ እንለፍ። ወደ ወርቅነሽ እንምጣና እንግዲህ በአሜሪካና ኢራን መካከል ድርድር ይካሄዳል እየተባለ ይነገራል። ግን የአሜሪካ መከላከያ ኃይል ያው የሆርሙዝ ባህር ተንቀሳቀስ የነበረችውን የኢራን መርከብ በቁጥጥር ስር መዋሉን ማጥቃቱን አስታውቋል። በፓኪስታን ዋና ከተማ ኢስላማባድ የታቀደው ድርድር ይካሄድ ይሆን ወይ? እንግዲህ በጣም አወዛጋቢ የዓለማችን ጉዳይ ሆኗል። የአሜሪካ መከላከያ ሰራዊት የኢራንን መርከብ በቁጥጥር ስር አውሏል። እንግዲህ በአሜሪካ መከላከያ ሰራዊት በኩል ያው መረጃውም እንደወጣው መርከቧን እንድትቆም በተከታታይ ትዕዛዝ ተሰጧት። ያው ትዕዛዙን ስላልተቀበለች ለበርካታ ሰዓታት በዛ ሁኔታ ከቆየች በኋላ ያው ስልታዊ ጥቃት አድርሰው እንግዲህ በውስጥ ያለውን መረጃ ለማየት ብዙ ጉዳት እንዳልደረሰ ነው መርከቡ የተነገረውና የአሜሪካ መከላከያ ሰራዊት መርከቧን ተቆጣጥሯል። ፍተሻ እየተካሄደ እንደሆነና በአሜሪካ መከላከያ ሰራዊት ቁጥጥር እንደሆነች ነው መርከቧ
አሁን የሚታወቀው ከቻይና ተነስታ ወደ ኢራን ስትመጣ የነበረች የኢራን መርከብ ናት። የኢራን ሰንደቅ ዓላማ እያውለበለበች ያው በይፋ የኢራን መርከብ መሆኗ ይታወቃል። አንዳንድ መርከቦች አሉ ባለቤትነታቸው የሌላ ሀገር ሆኖ የሌላ ሀገር ሰንደቅ ዓላማ አድርገው የሚጠቀሙ የተለመደ ነው። እንግዲህ በባህር ያው የመርከቦች ግን ይቺ መርከብ በግልጽ የኢራንን ሰንደቅ ዓላማ ወይም ባንዲራ እያውለበለበች እንደነበረ ተነግሯል። በኢራን በኩል ያጸፋ ምላሽ ለመስጠት እየዛቱ ናቸው። በቅርቡ አጸፋውን እንመልሳለን ብለዋል። አሜሪካም የተኩስ አቁም ስምምነቱን አፍርሳለች በማለት ተናግረዋል። ያው የተኩስ አቁም ስምምነቱ እስከፊታችን ሮብ ድረስ ነው ያለው የጊዜ ገደብ። በኢራን በኩል እንግዲህ መርከባቸው ላይ ይህ ጥቃት እንደደረሰና የአሜሪካ መከላከያ ሰራዊት መቆጣጠሩን እንዳሳወቀ የተኩስ አቁም ስምምነቱን አሜሪካ አፍርሳለች፣ እኛም የአጸፋ ምላሹን በቅርቡ እንመልሳለን በማለት ዝተዋል። ለዚህ ጋር ተያይዞ እንግዲህ በፓኪስታን ተገናኝተው ኢራንና አሜሪካ ለመወያየት ተቀጠሮ ተይዟል። ምናልባት በኢራን በኩል እስካሁን ግልጽ የሆነ መረጃ የለም፣ ግን የኢራን የልዑክ ቡድንም ይወጣል ወደ ፓኪስታን ይሄዳል ተብሎ ይጠበቃል። የአሜሪካ ልዑክ ቡድን ፓኪስታን እንደገባ ተነግሯል። ተደራዳሪው ልዑክ ቡድን በዶናልድ ትራምፕ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንዲያውም በአብዛኛው ርዕሰ ጉዳዮች እንደተስማሙና ለመፈራረም እንደቀረቡ ነው የሚናገሩት። በኢራን በኩል ደግሞ ይህን እያመኑም አልነበረም። በዛ ላይ ደግሞ እንግዲህ በመርከባቸው ላይ የአሜሪካ መከላከያ ሰራዊት ያደረሰውን ጥቃት ተከትሎ ችግር ሊፈጠር ይችላል፣ ስምምነቱ ምናልባት ላይሳካ ይችላል ድርድሩ እየተባለ ነው ያለው። አሜሪካም ተጨማሪ መከላከያ ሰራዊት ወደ መካከለኛው ምስራቅ እያዘመተች እንደሆነ ይነገራል እና ይህ የሆርሙዝ የባህር ሰርጥ ወይም ወሽመጥ እጅግ አወዛጋቢ ነው ሆኖ ያለ። እንግዲህ ኢራን ሙሉ በሙሉ እንደዘጋችውና መርከቦች ማለፍ እንዳልቻሉ ነው የሚታወቀው። አሜሪካ ግን አሁን በኢራን መርከብ ላይ ጥቃት ካደረሰች በኋላ እንዲያውም ሲመለሱ የነበሩ 25 የሚሆኑ የተለያዩ ሀገራት መርከቦች ተመልሰው እንደገና እንዲያልፉ የአሜሪካ መከላከያ ሰራዊት ትዕዛዝ እንደሰጠና መርከቦች ወደ ኋላ እንደተመለሱ ሁሉ ለማለፍ ያው እንደተከፈተላቸው ይነገራል። ዞሮ ዞሮ ሆርሙዝ የባህር ወሽመጥ እጅግ አወዛጋቢና ያለበት ሁኔታ እንኳን በትክክል እንደማይታወቅ ኢራን ምን ያህል ምናልባት ቦምባ ጥምዳበት ይሆናል ተብሎ ነው የሚጠበቀው። በምን ደረጃ እንደሆነ ምን ያህል ከባድ እንደሆነ በግልጽ እንደማይታወቅ ይነገራል። ዞሮ ዞሮ በድርድሩ እንግዲህ የአሜሪካ ልዑክ ቡድን ፓኪስታን መግባቱ ታውቋል። ኢራን ትልካለች ተብሎ ይጠበቃል። እንግዲህ የሚሆነው እናያለን። ሰጠኝ ያው የምትጨምረው ካለ በሁለትም የሁኔታ በእርግጥ የአሜሪካ መከላከያ ሰራዊት በሆርሙዝ ባህር ላይ የወሰደውን የኢራንን መርከብ በቁጥጥር ስር ማዋል ተከትሎ አሁን የኢራን የምክር ቤት አፈ ጉባኤ በሰጠው መግለጫ አይ እንግዲህ ገና አልወሰንም። በእርግጥ ትናንት ማምሻውን ሲደርሰን የነበረ መረጃ የኢራን ልዑክ ነገ ማክሰኞ ማምሻውን ፓኪስታን ዋና ከተማ እስላማባድ እንደሚገባ አሳውቆ ነበረ። ግን አሁን በዚህ ጥቃትን ተከትሎ አሁን ላለመሄድ ላለመሳተፍ ገና እያል ነው እየመከርን ነው እና ምንም አይነት አዲስ ነገር አዲስ ሀሳብ ይዘን ወደ ድርድሩ ወደ የተኩስ አቁም ቀጣይነትን በተመለከተ በእነዚህ ከአሜሪካ ልዑካን ቡድን ጋር በሚያደርጉት ግንኙነት ሀሳብ ይዘን አንመጣም፣ አዲስ ሀሳብ የለም እያሉ እየተናገሩ ነው። አሁን በእንዲህ እንዳለ እንግዲህ ያው ዋናው ወሳኝ ነው ተብሎ የሚጠበቀው በተኩስ አቁሙ ከነገ ወዲያ ሮብ መዲና እስራኤል 78ኛ ዓመቷን የነጻነት በዓል በምታከብርበት ጊዜ በድርድር በሰላም ይከናወናሉ ወይስ ወደ ጦርነት ይመለሱ የሚለው እንግዲህ በቀጣይ የሚታይ ነገር ነው። በጣም ሻየው አንተ ጋር ቆይታ እናድርግና እንግዲህ የሞሳድ የስለላ ድርጅት በውጭ ሀገር የእስራኤልን ጥቅም ለማጥቃት የእስራኤልን ጥቅሞች ለመጉዳት ስትራቴጂካዊ ቦታዎችን አምባሳደሮችን ለመጉዳት በተለይ በአዘርባይጃን ተንቀሳቅሰዋል ያሉትን በቁጥጥር የዋሉበት ሁኔታ እና ያጋለጠበት ሁኔታ ተሰምቷልና እንዴት ነው? በጣም የእስራኤሉ ሞሳድ የስለላ ድርጅት ሀገር ውጭም በሚያደርገው የእስራኤልን ደህንነት የእስራኤልን ከፍተኛ የመንግስት ባለስልጣናትም ደህንነት ለመጠበቅ ምን ያህል በጣም ስልታዊ በሆነ እንቅስቃሴው የስለላ ድርጅት በአዘርባይጃን የኢራኖች የአብዮታዊ ጦር ያዘጋጀው ሽብር ፈጣሪዎችን መሰረት ዋና
ተንቀሳቃሾችን ለሽብር ጥቃት ለመፈጸም በመንቀሳቀስ ላይ እንዳሉ ተከታትለው የሞሳድ አባላት አጋልጠዋል። ቀላል ነገር እንዳልነበረና በዋናነት በእስራኤል በውጭ ሀገር ካላት ደግሞ ግንኙነት በኢኮኖሚ በነዳጅ ዘይትም ሆነ ያላትን ግንኙነት ለማክሸፍ ጉዳት ለማበላሸት ከፍተኛ በተለይ በአዘርባይጃን በጆርጂያ እና በእስራኤል መካከል ያለውን የነዳጅ ዘይት ልውውጥን ለማበላሸት ለማጥቃት አሸባሪዎቹ በእንቅስቃሴ ላይ እንዳሉ የስለላ ድርጅት ተከታትሎ አክሽፏል። በዛ በሀገሪቱ በተለይ በአዘርባይጃን በጆርጂያ የይሁዳውያን ማህበረሰብ ላይ በተቋማት ላይ ደግሞ የሽብር ጥቃት ለመፈጸም በመንቀሳቀስ ላይ እንዳሉ ነው እጅ ተፍንጅ የተያዙት። ትልቅ ስራ ተሰርቷል። በይሁዶች ላይ በውጭ ሀገራት በሚገኙ ዳያን ደግሞ የሽብር ጥቃት ለመፈጸም ሁሌ አሸባሪዎቹ ያስባሉ። ኢራን ብቻም ሳይሆን ሌሎች ሽብር ፈጣሪዎች ግን ይህ የመረጃ ድርጅት እየተከታተለ ማከሸፈ የሚል ዜና ደረሰን። ይህንን በዚህ በአዘርባይጃን የሽብር ፈጣሪ ድርጅት ያቋቋሙት የኢራን አብዮታዊ ጦር መሆናቸው ነው እንግዲህ መረጃዎችን የሚያመለክቱን። ጥሩ ወርቅነሽ፣ መጨረሻ ያው ሻያው በሰፊው ስለተመለከተው እንግዲህ ካለን ጊዜም አንጻር በቁጥጥር ስር ውለዋል። እንግዲህ ያው ይሄን የሽብር ጥቃት ለማድረስ ሲንቀሳቀሱ የነበሩ በኢራን አማካኝነት ሲንቀሳቀሱ የነበሩ አሸባሪዎች በቁጥጥር ስር መዋላቸውን ነው በአዘርባይጃን የሞሳድ ያሳወቀውና የሚጠበቅ ነው። ይሄ እንኳን አሁን በዚህ ሁኔታ ኢራን ይህን ያህል ጥቃት ደርሶባት ከዚህ በፊትም ያው እንቅስቃሴ ያደርጉ ነበር በተለያዩ ሀገራት በእስራኤል ተቋማት ላይ፣ በጸሎት ቤቶች፣ በሃይማኖት መሪዎች ላይ እንዲሁም በእስራኤል ኤምባሲ ጽህፈት ቤቶች ላይ ጥቃት ለማድረስ እንቅስቃሴውን እንደቀጠለ መሆኑን ነው የሚያሳየው። እንግዲህ ወደሚቀጥለው ዝግጅት እንላለን። ጥሩ እሺ፣ አንድ ዜማ የተከበራችሁ አድማጮቻችን፣ አሁን ደግሞ አድማጭ ስልክ መስመራችን ላይ አለ። ስልክ መስመራችን ላይ ያለችው አድማጫችን ወይዘሮ ገላይቱ መሳፍንት ናት። ወይዘሮ ገላይቱ ነፍሱን ይማረውና በ2014 ዓ.ም በጹቄታን ወታደራዊ ዘመቻ የህይወት መስዋዕትነት የከፈለው የ50 አለቃ ካሳሁን ባይነሳኝ ባለቤት ናት። ነፍሱን ይማር። ስልክ መስመራችን ላይ አለች፣ ወደ እሷ እናልፋለን። ወይዘሮ ገላይቱ ጤና ይስጥልን፣ እንደምን አለሽ? ጤና ይስጥልኝ፣ አመሰግናለሁ። ደህና ነኝ። እንዴት ነሽ? ደህና ነሽ? ቤተሰብ ልጆች እንዴት ናችሁ? ልጆች እኛም ቢሆን ደህና ነን፣ ተመስገን ነው። ሀገር ሰላም ተሆነ እኛም ሰላም ነን። አዎ እንግዲህ ገላይቱ ባለቤትሽ ነፍሱን ይማር የ50 አለቃ ካሳሁን ባይነሳኝ ጋሻሽ ለየት ያለ የወታደራዊ ክፍል ያገለግል ነበር። ጋሻሽ ማለት በዱካ ይመስለኛል አይደል? ይሻያው ልታገዘኝ ትችላለህ? በዱካ በኮቲ አዎ፣ ጋሻሽም በብራይስጥ ጋሻሽም ይላሉ። አሸባሪዎች የኮቲ አካሄዳቸው እየተከታተለ ፈልጎ መከተላው ማግኘት አዎ የሚያሳይ እየተከታተሉ ለእስራኤላውያን ለማጥቃት የሚሄዱበትን ቦታ በመከታተል በጦር ሜዳ የተዋጋ እንደነበረ ነው ባለቤቷ ወይዘሮ ገላይቱ መሳፍንት። ስንት ዓመት ባለቤትሽ በጦር ውትድርና አገልግሎት ላይ እንዳለ ከተሰዋ ለሀገር ዳር ድንበር ስንት ዓመት ሆነ? እሱ ያገለገለው ከ20 ዓመት በላይ ይሆናል። ከወደቀ ግን ማለትም 12 ዓመት ሊሆነው ነው። በጾቄታን ወታደራዊ ዘመቻ ነው አይደለ? በ2014 በጾቄታን በሚል ጾቄታን የዛን የነበረው እንትን ያለው በ21 ቀን 7ኛ ወር 2014 ዓመተ ምህረት እንደሱ ነው። ነፍሱን ይማር። ልጆች አሏችሁ አይደል? ያሉን ልጆች 4 ናቸው። አራተኛይቱ ትንሿ እሱ ካለፈ ነው የተወለደችው። ከ10 ቀን ተወደቀ በኋላ ነው የወለድኳት። እሷም ቢሆን ያው እንግዲህ በ7ኛ ወር 12 ዓመቷ ሊሆን
አዎ ወይዘሮ ገላይቱ አዎ ቀላል አይደለም፣ ይከብዳል። በዚህ ጊዜ ሁላችንም የሀገራችን ሕዝብ ሁላችን በእውነት እናዝናለን። ለሁላችን ዳር ድንበር እያሉ ነው የተሰዉ። አሁን እስኪ እንዲያው ባለቤትሽ ነፍሱን ይማረውና ምን እሱን ለማስታወስ ምን ተደረገ? ያረፈው እንዳልሽው በጹቂታን የጦር ዘመቻ ወቅት በ2014 ዓመተ ምህረት ላይ እንደሆነ ነውና ምን ተሰራለት? እንዲያው እሱ እኛ በግላችን የምናደርገው ለምሳሌ አንዱ ከሚወዳቸው ሩጫ ነበረ። ራሱን ለራሱ ሲል የሚሮጠውን እሱን በአመት እናረግለታለን። የሚሳተፍም ፒርሱም እናረጋለን። እሱን እኛ በግላችን የምናረገው ነው። በአመቱ ማለትም በለፊያሎ አዜ። ሁለተኛ ደግሞ ስድሮት ማለትም እነሱ ሀዲራት መሀብሊም ስለሆነ የገቡት ከወደቁበት ፊት ለፊት ማለት ይቻላል ባሻግሮ ይታያል። ከዛ አንዳርታ አላቸው። አንዳርታ አለሱና አራቱ ሲወደቁ ስድሮት ከተማ በቅርብ ርቀት በምትገኘው የነቲ ህይወት ከተማ ነዋሪዎች ናቸው። እኛ የምንኖረው ነቲ ህይወት ነው፣ ግን ከኤርያው ስድሮት እንትን ያደረገው ማለትም ከዛ ነው የወደቀው። ኒራም ከሚባለው በጣም ከኪቡጹ ነው። ከዛ ከጎጥ ነገር ነው ሆኖ ይታያል። የሀዲራት መሀብልም የመጡበት ማለትም ይታያል። እነሱም ከዛ ክራቡ ከነበረበት ማለት የተዋጉበት። አሁን ወይዘሮ ገላይቱ ይህን በየጊዜው በተለይማ ከጥቅምት 7 2023 ዓመተ ምህረት ያዛ አሸባሪዎቹ ሰርገው ገብተው በእስራኤል ሕዝብ የፈጸሙት ጭፍጨፋ የሚረሳ ነገር አይደለም እና ከዛን ጊዜ ጀምሮ ነው 2 ዓመት ተኩል አካባቢ ጦርነቱ እስካሁን እየተካሄደ ነው ማለት ይቻላል። እንዲያው በየጊዜው እንደ እናት እንደ ባለቤትሽ በጦር ሜዳ ላይ እንዳለ ሕይወቱን አጣ ሲባል የሌሎች ቤተሰቦችም ደግሞ በየጊዜው ስትሰሚ በቴሌቪዥን በራዲዮ ምን ይሰማሻል? በእውነት ይህን 2 ዓመት ተኩል ማለትም ወደ ኋላ ተመለስኩ ማለት ይችላለሁ። አንዳንዶቹ ለምሳሌ በሱ እድሜ ናቸው። ከዛ ልጆች ቁጥሮቹን ስሰማ እንደዛ ሲል በጣም ስሜቱ በጣም ይከፋል። የልጆቹን ቁጥር ለመስማት የሙሎችን ማለት በጣም ከዛ ወስዶ ይጥለኛል ማለት ይችላለሁ በቀላሉ። ልጆችም ቢሆን የ21 ዓመት እንደዛ ሲወድቁ በጣም ያሳዝናል። ማለትም አሁን ልጆች የ20 ዓመት ነው አመታቸው 21 እየሆናቸው ነው ማለት ነው። ወታደሮች ናቸው። አዎ ወታደሮች ናቸው። ስለዚህ ስሜቱ የበለጠ ደግሞ ከባድ ነው። ፍርሃትም አለ። አዎ እንደ ወላጅ ቀላል አይደለም። ይገባና እግዚአብሔር ይጠብቃቸው በእውነት። በምን ክፍል ነው የሚያገለግሉት? ተዋጊዎች ናቸው እንደ አባታቸው? መቼም የጀግና ልጅ ጀግና ነው። እሱ ተዋጊ ነው ማለትም እሱ ክራቢ ነው ያለ። እሷ ግን ማሻኪትኪ ታናተኛለች። እሱ ከጻንሃኒም ነው ያለ። ግን ከጻንሃኒም ደግሞ ዶብደባን ነው ያለ። የኮማንዶ ጦር ነው። እንደዛው ነው። እግዚአብሔር ባርከው በእውነት የአባቱን ፈረግ ተከትሎ ተዋጊ አባት ነበረ። የአባቱን ተከትሎ በጦር ሰራዊት መከላከያ ሰራዊት የኮማንዶ ጦር ያገለግላል። እግዚአብሔር ይጠብቅ። አሜን። አሁን እንዲያው ለማጠቃለል ቀላል ነገር አይደለም ውሎው። ዛሬ ብሔራዊ የመታሰቢያ መንግስታዊ ሆነና በመላ ሀገሪቱም በተለያዩ መካነ መቃብር የመታሰቢያ ስነ ስርዓት ሀዘንተኛ ቤተሰቦች፣ ወላጆች የሚገኙበት ነውና እንዴት ታስቢያለሽ ገላይቱ? ማለት ለኛ አዲስ ቀን አይደለም። በየቀኑም እናስታውሰው ነው። እንደዚህ ሲል ደግሞ ያለበት ያውቀዋል፣ ይገባዋል ማለት ነው።
ሆኖም ግን ሌላው ሰው ደግሞ ሌላው ህዝብ እንደዚህ ሲያስታውሳቸው በጣም ጥሩ ነው ማለት እኛን ቢከፋንም እኛን እንትን ብለንም አካቶ ከዛው ቢከተንም ማለት ነው። ቀላል አይደለም። ከዛው መዋል ከዛው እንትን ማለት ከብዳላው ቀላል አይደለም። ልክ ነሽ። እንግዲህ በእርግጥ ሁሌም ከባድ ነው ይሄ ነገር። ግን አሁንም ያለቀስሽ ነው የምታናግሪን ከስንት ዓመት በኋላም ስሜቱ ዛሬ ደግሞ በተለይ ቀኑ ከባድ ነው እንዳልሽው። እንግዲህ ጀግና አይሞትም ይባላል፣ ሁሌም ይዘከራል። ለሀገር ሲል ነው መስዋዕትነት የከፈለው። መጽናናት ነው። እሱንም ነፍሱን ይማር፣ እናንተንም እግዚአብሔር ያጽናችሁ። በጣም ነው የምናመሰግንሽ። እንደው ታሪኩን ስላሳተፍሽን። የሚታወቅ ነው የጀግና ታሪክ ነው። እናመሰግንሻለን ስላነጋገርሽን። ሻምበል ባሻ ባለቤትሽ ባልሻሳት ሻምበል ባሻ ማረጉ ከፍ እንዳለ ሰማን። አሁን ባለቤትሽ ሻምበል ባሻ ዳኒ ካሳሁን የስንት ዓመት ልጅ ነበረ? እሱ የ39 ዓመቱ ነበር። ነፍስ ይማር። እንግዲህ ጽናቱን እግዚአብሔር ዋናው ያጠናክራችሁ። አይዞን በርቱ። ያው ልጆችን ለዚህ ማብቃት ደግሞ በአንድ በኩል ሕይወታችን በሐዘን በደስታ የተፈራረቀበት ስለሆነ ሙታን ነፍስ ይማር እንላለን። አመሰግናለሁ ስለደወላችሁልኝ። እሺ፣ ሰላም ሁኚ። ደህና ዋሉ። ሲቀጥል ደግሞ የ50 አለቃ ቀናው ካሴ አባት ነው። አቶ ካሴ ስልክ መስመራችን ላይ ነው፣ ወደሱ እናልፋለን። ጤና ይስጥልን አቶ ካሴ። ጤና ይስጥልኝ ወይዘሮ ወርቅነሽ። እናመሰግናለን። እንግዲህ ቀናው ካሴ 50 አለቃ እግረኛ ተዋጊ ነበር። በ22 ዓመቱ ነው በ2025 ዓመተ ምህረት ጥር 1 ቀን በአንደኛ ወር በ8 ቀን የህይወት መስዋዕትነት የከፈለው በጋዛ ሰርጥ ከአሸባሪዎች ጋር በተካሄደው ውጊያ የህይወት መስዋዕትነት የከፈለውና ቅርብ ጊዜ ነው። 1 ዓመት አለፈው አይደል? አዎ ቀናው ካሳ ማለት ያው በጣም ጥሩ ልጅ ላይ ነበረ። ያው ምን ይደረጋል ለሀገር ሲል ያው በወጣው ቀረ። ያው እኛም ከአመት 4 ወር የሆነ ነው። አሁን ዛሬ እንደሚመጣና እንደሚመስል የቀኑ መሮታ አመት 4 ወር መሆኑ ወር መስሎ የሚታይን እኛ አሁን ይመጣ አይናችን ባይ እንኳን እንደው እንደሚመጣ ነው የሚመስልን። አዎ ልጅ ነበር። ምን ይደረጋል ለሀገር ሲል ያው ስንት ጊዜ ወታደር በሀገር ዳር ድንበር ወታደራዊ ግዳጁን ለመወጣት ለመላ ሀገራችን ከጥቃት ለመከላከል ሲል አቶ ካሴ ወታደር ቀናው ካረፈ መስዋዕትነት ከከፈለ ስንት ጊዜ አለፉ? 1 ዓመት መኪና አደረገ። ያው 3 ዓመትን ጊዜ ያው እንትን ይፈጃ ወር ሲቀረው ያው ለናቲቱ ነው። አይ እንግዲህ እንኳን አልፌዋለሁ። የሊባኖን ውጊያም ሄዶ ያው ካንክ ተዋጊ ነው። 2 ወር ከዛ ካንጉሮት አለ። ከዛ ወዲያ ደህና መሰላም መረሱን ያው ተረጋገጠና ያው ወደ ነበረበት ወደዛ ተመለሰ። ካንኩ ተመለሰ፣ እሱም ተመለሰ። ከዛ በኋላ ያው የመመለስ ያው እንትን ማለፉን አወቀና ደህና ነኝ ብሎ እንግዲህ ከዛ በኋላ ያው 1 ወር ቀረኝ እናቴ እንግዲህ ያው እግዚአብሔር እሱ ካለ ምን ታለና እንግዲህ በዛው ቀጥዬ ያው ሚሊዮን ለ3 ወር ማያደርግልኝ ብሎ ይላታል። አላለሽ ጦርነቱ ተከፈተ አንስቶ እንደው እንቅልፍ ሁላ ማጥቻለሁ። እባክህን እንደው ልጄ እንደው ለኔ ስትል እንደው እንደዚህ አትበይ። እኔም ቀርቶ እንደው አባት ምርፍ ይላል እንደው ትንሽ 1 ወር ነው 2 ወር እንደ እንትን በልጭ ወሯ ከሽታ በቃ ልጄ ብላ ብትለው አሁን እሱም አይ እናቴ ስቀሽ ስለጂ እንጂ ምንም አንድ ጊዜ ፈርሜያለሁ ብሎ አለ። ከዛ በኋላ ልጄ ቅናት ብላ እንደዛ ብላለች። እኛም ያው ያን እንደ የጭወሯን የፈጅ ነው ወደ ሚሊዮን ነው እንግዲህ ሄድ እያለ በተስፋ እያደረግን ስንል ያው ለሁላችን ብርሃን ነበረ። ያው በተለይ ለእኔ እንግዲህ ብዬ አልነግራችሁም፣ ነግሬም አልዘልቀውም። በጣም ከተወለደ አንስቶ ወደ ያው ቤተ ክህነት ነው የሚወድ፣ በጣም ይወድ ነበረ። ያን ሲሄድ እኔም በጣም ኩራት ይሰማኝ ነበረ።
እና እግዚአብሔር እንደዛ ነው ብሎ እሱም ያው አንድ ወር እንደዛ ሲቀረው ጊዜ መጽሐፍ ምናምን አዝምኖ አይ እንግዲህ አብቅቻለሁ ብሎ ያው እግዚአብሔር መቼም ያለው ነው መቼም ያው ወጣው። የስንተኛ ልጅ ነበር ቀናው? ሶስተኛ ነው ቀናው። አሁን ትንንሽ ወንድሞቹ አሉ በመከላከያ ሰራዊት ውስጥ ወታደሮች ናቸው። አሁንም እንዳሉ ነው። እግዚአብሔር ያው ቸር ይመልሳቸው እንጂ ትልቅየው እንኳን ያው ጦርነቱ እንደተከፈተ አንስቶ ያው ዝም ብሎ ያው ምን እንደሄደ ነው። እኛም እንትን በልብን በቃ ብትለውና ብንለው ኧረ እኔ ምንም ሀገር ሲወረር ምን እንትን እላለሁ ስራችን የምንሰራውም ያው ዞሮ ዞሮ ከቤት እየመጣ እንትን እያለን ነው ብሎ እሱም አሁን ያው በሚሊዮን እንዳለ ነው ትልቅየው። ትንሽየው ደግሞ አራተኛው እሱ ትንሽ ደግሞ ያው ጎላኔ ነው። እሱም ያው በጻበው ነው ያለ። የእሱ ትልቅ ዘመን ብርሃኑ ናሀግ ነበረ። እግዚአብሔር ይመስገነው። እሱን ደግሞ ያው ተጠንቀቅሎት ታለ ያው እሱ ለእኛ ይኑኑናን አሁን ኑሮ ይረዳናል። እሱ ሌላ ነገር ትንሽ ትልቅየውና ትንሽየው እንኳን ያው ወትርና ነው ያሉ ያው በሚሊዮን ያለ ያኛው በጸደውና ያለ። አቶ ካሴ ከባለቤትህ ጋር ወታደር ልጃቸው መስዋዕትነት እንደተመለከተ ወላጆች እንዴት ነው የወታደር ቀናው እናቱስ በዚህ ዙሪያ ላይ እንዴት ነው? ምን ያህል ትቋቋመዋለች ይህን ሀዘን? ይደረጋል። በአንዳንድ ጊዜም ደግሞ በአንዳንድ አኳኋን ስናየው ደግሞ ያው ያም ሲመጣ ያን ጎበ እንትን እኛን አሁን ለምሳሌ የሲሳይ ብሎም ያውቀኝ የለም እሱ ቀናው የቀናው እናት አባቶች ተብለን ኩራት ነው። በኩራቱም ደግሞ አንዳንድ ጊዜ ይሰማናል። አንዳንድ ጊዜ በኩራት ይሰማናል። እውነቴን ነው። አሁን እኔ በማንኛውም በሰዓት ያው ሲሳይ ብሎ ባይጠሩ ቀናው ብሎ ቢጠሩ ነው ደስ የሚለኝ። የቀናው አባት ሞላው አሁን በቤተ ክህነትም ሆነ በዛም ጓደኞቹ ሁለትከው ያው አብረው ነው ያሉ። ያው መቼም እንግዲህ እንደዛ ነው ሰርቶ ያለፈ ሰው ጥሩ ነው የሚሰጠውና በጣም እናቀነው ብለው ሲጠሩ እኔም ጨምሮ ደስ ይለኝ ነበር። እና እንዴት እናደርጋለን መቋቋም ምን እንዴት ይደረጋል? ባረባ ቦታ አልሄደም። በጥሩ ሁኔታ ነው ሄደ። ዛሬ እናቱን አባቱን አክብሮ አቤት ነው የሚያውቅ እንጂ ማንኛውም የሚመጣውን ለምን እንዴት አድርገው አሳደጋችሁት፣ እንዴት ናቸው አስተማራችሁት፣ ከእናት አባት ነው በዚህ ደረጃ የደረሰ በማለት በጣም እነሱም ያው እንዲሉናል እየመጡ እንድንቋቋም ያደረጉናል። ምን እናደርጋለን? ያው እግዚአብሔር ሰጠን። ያው እግዚአብሔር ደግሞ እሱም አረገነት ያስቀምጥልን። ያው ተጎበዞች ቦታ ስለሄደ ያው ምንም እንዴት እናደርጋለን? አዎ እንግዲህ ነፍሱን ይማር። ጀግና ነው። አሁን ላይ እንደው ማሰብ ያስፈልጋል። ግድ ነው ጀግኖችን ነው እንጂ በጀግንነት ነው ያለፈ ኩራት ነው በአንድ በኩል። እናመሰግናለን ስላነጋገርህን። እንግዲህ እግዚአብሔር ያጽናችሁ። ያኮራሉ ልጆች በቁም ነገር ላይ የደረሱ ልጆች በእነሱ ተስፋ መስጠት ይሆናል። እንግዲህ ነፍስ ይማረው ወታደር ቀናው ነፍሱ ይማረው። እሺ አቶ ካሴ እንግዲህ ጠንከር በሉ የመታሰቢያ ስለሆነ ከዛሬም እስከ ነገም ጨምሮ አይዞን ጠንክሩ። አሜን። እናንተንም እግዚአብሔር ስጣቸው። ያው መቼም እኛ ምንም ወለድ ነው እንጂ ለእናንተ ሁላ ያው ልጅና ያው የሀገር በመሆኑ ያው ለእናንተ ጨምሮ ነው። ሁላችን ያጽናን ወንድሞች። እሺ ኑሩልን። እሺ እግዚአብሔር ያጽናችሁ። እናመሰግናለን። ወደ ቀጣይ በእውነትም በዚህ ከበድ ያለ ጊዜ ነው። ለማንኛውም አሁን ከወይዘሮ አያልነሽ አማረ ጋር ቀጣዩን ቃለ ምልልስ። ወይዘሮ አያልነሽ ጤና ይስጥልን፣ እንደምን አሉ? ጤና ይስጥልኝ። ወይዘሮ አያልነሽ የአብርሃም ፈንታ እናት ናቸው። ነፍሱን ይማር። አብርሃም ፈንታ በ2023 ዓመተ ምህረት ህዳር ወይም ኖቬምበር 16 ቀን ነው የህይወት መስዋዕትነት የከፈለው። እናስታውሳለን። በኢየሩሳሌም ነው አሸባሪዎች ሊያልፉ ሲሞክሩ በደቡብ ኢየሩሳሌም አካባቢ ሻያው በእናንተ ማለፊያ ዚጌሽሩ ላይ እዛ ላይ ነው ሚናራ ይቅርታ ዋሻው አካባቢ ያው አሸባሪዎችን ተኩስ በመክፈት እነሱን ጥሎ እሱም ያለፈውና ነፍሱን ይማር የ20 ዓመት ወጣት ነበር። በእስራኤል የፖሊስ ክፍል ነው ያው መከላከያ ሰራዊት ውትድርናውን ሲያገለግል የነበረ። ወይዘሮ አያልነሽ እንዴት ያስታውሱታል ልጆትን? እንግዲህ ይህን ጀግና በጀግንነት ነው ያለፈው። አዎ በጀግንነት ነው ያስታውሳለሁ። ጥሩ ልጅ ነበረ። ጥሩ
ነበረ እና በጣም ጎረቤት አገር የወደደው ልጅ ነበረ። መሳቅ መጫወት ነው የነበረ ተጓደኞች ጋር ለእኔ ያለው ሁሉ በጣም ጥሩ ልጅ ነበረ እና በጣም ልቤ ተሰብሮ ልቤን በጣም ነው እንትን ያለው። ልጄ ጀግና ነው፣ ጎበዝ ነው እና ያው ለሀገር ስለተሰዋ ምን ማድረግ አልችልም። የመጀመሪያ ልጆት ነው ወይስ ሌላ? ስንተኛ ልጅ? የመጀመሪያ ልጅ። ታናናሾች አሉ አሁን በመከላከያ ሰራዊት ውስጥ የሚያገለግሉ ወታደሮች? አይደሉም። አንዱ የ20 ነው አሁን 20 ዓመት ሆኖት አለኝ። አለደም ያው እንትን ወዲያው ነው አሁን እንትን ብሏልኝ ጨርሷልኝ። አሁን ትንሾች ደግሞ የአንዲቱ የ8 ዓመት ናት፣ አንዲቱ ደግሞ የ6 ዓመት። ወይዘሮ አያልነሽ ይገርምሻል፣ በዛ በሽብር ጥቃት ልጃቸው የተገደለበት ቦታ ሁሌ የምተላለፍበት ነው። ወደ መኖሪያ ሰፈሬ ስሄድ ሁሌ እዛ ላይ እንዲያው በእርግጥ በቅርብ አልተዋወቅኩትም እንጂ በር ላይ ይጠብቁ ነበረ የኛዎቹ። በጣም ሁሌ በማልፍበት ጊዜ ሁሉ ጊዜ ትዝታው ቀላል አይደለም ለእኔም ጭምር። አሁን እንግዲህ ዛሬ ማምሻውን ጀምሮ ነገ የመታሰቢያ ስነ ስርዓት ስለሆነ ይህንን መቋቋም እንዴት ነው? ይህንን እንግዲህ 2023 ዓመተ ምህረት ወደ 2 ዓመት በላይ ሆኗል እና እንዴት ምን አይነት እናንተን በማጠናከር ረገድ እንዴት በማጽናናቱ ረገድ እንዴት ነው አስፈላጊው ድጋፍ እያገኛችሁ ነው ወይ? አሁን በጣም ነው ግዳፍ ማግኘው። በጣም ህዝቡ በጣም ለኔ በጣም ያብራምና ያሉ ይመጣሉ። ዩኒቨርሲቲ የሚማሩ ልጆች አሁን ገና የሚገቡት ልጆች ማለት ነው። እነሱ ይመጣሉ። ጓደኞቹ ናቸው አይደሉም? ሌሎችም ይመጣሉ። ሌሎችም አዎ ማያውቁትም ይመጣሉ። ገና እንትኑን እያዩ ማለት ነው። የሚወራውን ያው የተላለፈውን ሁሉን እያዩ ማለት ነው። ያውቃሉ። ሌሎችም ደግሞ ስለሚወራለትኝ ስለሆነ ስለ ባህሪው ስለ ሁሉ ነገር እንዴት እንዳደገ ስለሚያውቁ መጥተው ይጠይቁኛል እና እስካሁንም አልተለዩኝም። የመጡ ይጠይቃሉ እና ለእኔ ወታደሮችም ሁሉም እየመጣ እንትን አይዞሽ ነው የሚሉኝ። በዚህ እኮራለሁ፣ በዚህ እንትን ይለኛል። ታለ ነው መቆጥረው አሁን ታለ ነው መቆጥረው። መጽናናት ነው፣ እውነት ነው። እና ለሀገሩ ስለሆነ ጥሩ ሰርቶ ስለሞተ ኩራት ነው በአንድ በኩል ደግሞ ይከብዳልኝ። ልጅናል ይከብዳል። ነገር ጥሩ ነገር ለሀገር ዳር ድንበር እንደ እናት እንደ አባት ሁሉም አጠቃላይ መላው ሀገራችን ህዝብ ያዝናል እና አሁን ያልሽው ወይዘሮ አያልነሽ ትክክል ጥሩ ነገር ሰርቶ ነው ለሁላችን ዳር ድንበር ለሁላችን ከጥቃት ለመከላከል እያለ ላይ ነበር። እንግዲህ ወታደር አብርሃም ፈንቴ የተሰዋው ነፍሱን ይማረውና አይዞነ ጠንከር በሩ እንግዲህ አይዞነ እግዚአብሔር ያጽናችሁ። አመሰግናለሁ። እሺ እኛም ስላነጋገሩ እናመሰግናለን።